ሁለተኛውን ክፍል ደግሞ እንመለከታለን። ምንድነው በጣም ደስ የሚል የዝማሬ ጊዜ ነበረን፣ የአምልኮ ጊዜ ነበረን። ጌታ ይባረክ። እዚህ ሌላ የተለየ ምንም አጀንዳ የለም። አጀንዳችን አንድ ነው። አሜን። ሁላችንንም እዚህ ያመጣን አንድ ነገር ኢትዮጵያዊነት አይደለም ያመጣን አይደለም ያመጣን። ምክንያቱም በዛ በኢትዮጵያዊነት ውስጥ ራሱ ብዙ የሚያለያይ ነገር አለ። አብረን እንዳንቀመጥ የሚያደርግ ብዙ ነገር አለ። ግን ያን አጥር ያን ግድግዳ አፍርሶ ያመጣን ሌላ አጀንዳ አለ። አሜን። ስለዚህ የተለየ ሌላ አጀንዳ የለንም ነው አይደል? መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ህብረታችን ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ከማን ጋር ነው? ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር እግዚአብሔር የጠራን። ስለዚህ ህብረት ብቻ አይደለም ማለት ነው አይደለም? ሌላ አጀንዳ አለው እግዚአብሔር። ከራሱ ጋር ህብረት እንድናደርግ ጠርቶናል። ከራሱ ጋር እንድንሆን በእኛ ሰፈር ሊያደርግ በእኛ ድንኳን ሊገባ ከእኛ ጋር ሊሆን አማኑኤል ተብሏል ነው አይደለም? ይህ ትልቁ እግዚአብሔር እና ቅድም እየዘመርን እየተመለከ ያ ዘርፋፋ ቀሚሱን ለብሶ በመካከላችን ሲመላለስ መለከተው ነበር። ጌታ ይባረክ። አሜን። በመካከላችን ሲመላለስ መለከተው ነበር። ሁላችሁም ያን እንዳያችሁ፣ ምክንያቱም ሲሳል የነበረው ሲነገር የነበረው እርሱና እርሱ ብቻ ነበር። ኢየሱስ ጌታ ነው። ስለዚህ በመካከላችን ነው። ምናልባት የኤማሁስ መንገደኞችን ታስታውሷቸው ከነበረ ስለ እርሱ እያወሩ እሱ ከነሱ ጋር ነበር፣ ግን ምን አላሉትም ነበር ይላል። ግን እኮ ከነሱ ጋር ነው፣ ግን አላወቁትም ነው አይደል? ግን ከነሱ ጋር ነው እና ከኛ ጋር ነው። አሜን አሜን። ለዚህ የተስፋው ዘር አንድ ሰው እንመለከታለን አብረን፣ ሁላችንም እናውቀዋለን። ይሄ አብርሃም የሚባል ሰው ታውቃላችሁ በመጽሐፍ ቅዱስ ውስጥ እና ምዕራፍ 12 ላይ እግዚአብሔር አብርሃምን ከወገንህ ከዘመዶችህ ከቤተሰቦችህ ተለይተህ ውጣ ካለው በኋላ እንደዚህ ይለዋል። ቁጥር 1 ላይ ያለችውን አንድ ክፍል ነው። ከአገርህ ከዘመዶችህም ከአባትህ ቤት ተለይተህ እኔ ወደማሳይህ ምድር ውጣ፣ ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምን አከብረዋለሁ፣ ለበረከትም ሁኑ። የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ። የምድር ነገዶች ሁሉ በአንተ ይባረካሉ። በጣም የሚገርም እኮ ነገር ነው እግዚአብሔር ለአብርሃም የሚነግረው ማለት ነው። ከዘመኖች ከወገኖች ምን በል ተለይተህ ውጣ፣ እኔ ምን ላደርግህ ነው? ስለዚህ እግዚአብሔር አሁን በአብርሃም የሆነ ምን ሊጀምር ነው? ብቻውን ነው ውጣ ያለው። ምንም እንኳን አብርሃም ማንን አስከትሎ ቢወጣም እንደምትመለከቱት ሎጥን አስከትሎ ቢወጣም በኋላ ከሎጥም ጋር ደግሞ ይለያያል። ምክንያቱም እግዚአብሔር አብርሃምን የፈለገው ከማን ጋር ነው? ብቻውን ነው። እኔ ወደማሳየህ ምድር ውጣ፣ የሚባርኩን እባርክ። አንተ ለምንድን ነው አለው? ለበረከት። አሁን ሰው ሌላው ወገን ሌላው ትውልድ በረከትን ከፈለገ መገናኘት ያለበት መባረክ ያለበት ማንን ነው ማለት ነው? አብርሃምን ነው። አብርሃምን የሚጣላውን እግዚአብሔር ምን አደርገዋለሁ? እጣለዋለሁ። የሚረግሙን ምን አደርጋለሁ? እረግማለሁ። የሚባርኩን ግን ምን አደርጋለሁ? እባርካለሁ። አንተ ለምን ትሆናለህ አለው? ለበረከት ትሆናለህ። ተስፋ ሰጠው። አብርሃም ይህን ነው የሰማው። ለበረከት እንደሚሆን የብዙ አሕዛብ አባት እንደሚሆን እኔ ወደማሳየህ ምድር ውጣ፣ ታላቅም ሕዝብ አደርጋለሁ። ብቻውን ቢወጣ ምን እንደሚሆን አውቋል። ታላቅ ሕዝብ እንደሚሆን አውቋል። ሕዝብ ከሱ ሊወጣ ነው። የሆነ ትውልድ የሆነ ጀነሬሽን ከሱ ምን ሊል ነው? ሊወጣ ነው። አብርሃም ይህን ብቻ ነው የሰማው። እግዚአብሔር ምን ገባለት? ቃል ገባለት፣ ተስፋ ሰጠው። ይሄ ተስፋ ነው አብርሃምን ከነበረበት ቦታ የአባቱን ቤት ዘመዶቹ ምን ብሎ እንዲወጣ ያደረገው፣ ተለይቶ እንዲወጣ ያደረገው። ተስፋው የጀመረው ከማን ጋር ነው ማለት ነው? ሌላ ሰው እኮ አለ። ከአብርሃም በፊት ብዙ ሰዎች አሉ፣ ብዙ አባቶች አልፈዋል። ግን እግዚአብሔር ወደ ማን መጣ? ወደ አብርሃም መጣ። ምን አደርገዋለሁ አለ? ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ለበረከትም ትሆናለህ። የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ።
አለው፣ እኔ ከአንተ ጋር ነኝ። ይሄ ነው የተነገረው አብርሃም። ሰው መጽሐፍ እንደሚናገር አብርሃም የተነገረውን ተስፋ በእምነት ምን አደረገ? ታዘዘ። ስለዚህ ለይቶ ወጣ። እንደምትመለከቱት ምዕራፍ 13 ቁጥር 14 ላይ አብርሃምና ቅድም የጠቀስኩት ሰው ከተጣሉ በኋላ ሎጥና አብርሃም ከተጣሉ በኋላ ሎጥ ወደ ኋላ ቀረ፣ የሚፈልገውን አካባቢ ወሰደ። እግዚአብሔር እንደዚህ ያለው ለአብርሃም ቁጥር 14 ላይ ሎጥ ከተለየው በኋላ እግዚአብሔር አብርሃምን አለው፣ ዓይንህን አንሳና አንተ ካለበት ስፍራ ወደ ሰሜንና ወደ ደቡብ፣ ወደ ምስራቅና ወደ ምዕራብ እይ፣ የምታያትን ምድር ሁሉ ለአንተና ለዘርህ ለዘላለም እሰጣለሁና ዘርህም እንደ ምድር አሸዋ አደርጋለሁ። የምድር አሸዋ ይቆጥር ዘንድ የሚችል ሰው ቢኖር ዘርህ ደግሞ ይቆጠራል። ዝም ብለን አሁን ስለ መሬት ከሆነ የምናስበው ሊያየው የሚችለው አንድ ሰው ሊመለከተው የሚችለው ቦታ ምን ያህል ይሆናል ብላችሁ ታስባላችሁ? ዝም ብሎ ስለ መሬት ከሆነ ስለሆነ አካባቢ ስለሆነ ጂኦግራፊ ከሆነ አብርሃም ሊያይ የሚችለው አይደለም። ለዛ ይወጣ ይመስላችኋል? ምክንያቱም እግዚአብሔር ምን አለው? ተነስና ምን በል፣ ዓይንህን አንሳና አንተ ካለበት ስፍራ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ ምን በል እይ፣ የምታያትን ምድር ሁሉ ለአንተና ለዘርህ ለዘላለም እሰጣለሁ። ስለዚህ በዚህ ዓይን ከሆነ የሚመለከተው አብርሃም የሚያገኛት ቦታ ምን ያለች ናት ማለት ነው? ትንሽ ናት ማለት ነው። እና ምን ከዛ በኋላ የሚለውን ነገር ስሙት። ምንድን ነው ያለው? ዘርህን እንደ ምድር አሸዋ አበዛዋለሁ። እንዴ ዘሩ ታዲያ በዛች ምድር ነው እንደ የሚኖረው? አብርሃም ባያት ምድር እንደ ምድር አሸዋ የሚበዛ ሕዝብ እንዴት በዛች በተመለከታት ኩርማን መሬት ላይ ሊኖሩ ይችላል? መጽሐፉ ስለ ሌላ ነገር የማያወራ ከሆነ ደስ የሚለኝ መጽሐፍ ቅዱስ የእርሻ ትምህርት አይደለም፣ የእርሻ መጽሐፍ አይደለም አይደል ነው። የእርሻ መጽሐፍ አይደለም። ስለ መሬት ከሆነ የሚያወራው ስለሆነች ሀገር ከሆነ የሚያወራው አብርሃም ሊመለከታት የሚችለው በጣም ውስና፣ ግን እግዚአብሔር እንደ ምድር አሸዋ የሚሆነው እንደውም ሰው ከቻለ አለ አሸዋውን ምን ይበለው ይቁጠረው። ስለዚህ ዘርህን ምን አይደል ብቻውን የወጣውን ሰውዬ ነው እግዚአብሔር እንደዚህ የሚለው። ለዛውም ደግሞ ይዞት ከወጣቸው መካከል ማን ተለይቶታል? ሎጥ ተለይቶታል። እየቀነሰ እኮ ነው። ግን እግዚአብሔር እንደገና እየመጣ ምን ይለዋል? እኔ ከአንተ ጋር ነኝ፣ ምን አደርጋለሁ? ለአንተና ለዘርህ ለዘላለም ምን እላለሁ? እሰጥሃለሁ። ዘርን እንደ ምድር አሸዋ አደርገዋለሁ። የምድር አሸዋን ይቆጥር ዘንድ የሚችል ሰው ቢኖር ይህ ደግሞ ይቆጠራል ይለዋል። አብርሃም ትልቅ ሕዝብ ሊሆን ነው አይደለም? ትልቅ ሕዝብ ሊሆን ነው። ምን አይነት ሕዝብ ከሱ ሊወጣ ነው? መጽሐፉ እንደሚናገር በዚህ ሰዓት አብርሃም የ75 ዓመት ሽማግሌ ነበር፣ አርጅቷል። ምን ማለት ነው? እግዚአብሔር እየተናገረ የነበረው ከአብርሃም ጉልበት፣ ከአብርሃም አቅም፣ ከአብርሃም እድሜ ተነስቶ አልነበረም ማለት ነው። እግዚአብሔር ለአብርሃም ተስፋ እየገባለት ያለው ከማን ተነስቶ ነው? ከራሱ ተነስቶ ነው። ኢየሱስ ጌታ ነው። ዩሲ አብርሃም ምንም አይደለም። ለአብርሃም ነው ምኑ ይመጣለት፣ ተስፋው ይመጣለት። እኔ አደርጋለሁ ነው የተባለው። እኔ አባት አደርጋለሁ ነው ያለው። እኔ የአሕዛብ አባት አደርጋለሁ ነው ያለው። እኔ የሚባርኩህን እባርካለሁ ነው ያለው። እኔ የሚጣሉህን ምን እላለሁ ነው ያለው? እጣላለሁ ነው ያለው። ይሄንን የሚለው እግዚአብሔር ነው። ተስፋን የሰጠው ማን ነው? እግዚአብሔር ነው። ከአብርሃም አይደለም፣ ከአብርሃም አይደለም። ምዕራፍ 17 ቁጥር 1 ላይ እንደዚህ ይላል። አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለት። እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹም ሁን፣ ቃል ኪዳኔን በእኔና በአንተ መካከል አደርጋለሁ፣ እጅግ አበዛሃለሁ። አብርሃምም በግንባሩ ወደቀ፣ እግዚአብሔርን እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔ ከአንተ ጋር ነው፣ ለብዙ አሕዛብም አባት ትሆናለህ። ከዛሬ ጀምሮ እንግዲህ ስምህ አብርሃም ተብሎ አይጠራ፣ ነገር ግን ስምህ አብርሃም ይሆናል። ለብዙ አሕዛብ አባት አድርጌሃለሁና እጅግም አበዛሃለሁ፣ ሕዝብም አደርግሃለሁ።
ነገሥታት ካንተ ይወጣሉ። ቃል ኪዳኔንም በእኔና በአንተ መካከል ከአንተም በኋላ ከዘር ጋር በትውልዳቸው ለዘላለም ኪዳን አቆማለሁ። ለአንተና ከአንተ በኋላ ለዘር አምላክ ሆን ዘንድ በእንግድናት የምትኖርባትን ምድር የከናን ምድር ሁሉ ለዘላለም ግዛት ትሆን ዘንድ ለአንተና ከአንተም በኋላ ለዘር እሰጣለሁ፣ አምላክም እሆናቸዋለሁ ይለዋል። የስንት ዓመት በሆነ ጊዜ ነው? የ99 ዓመት በሆነው ጊዜ እግዚአብሔር ወደ አብርሃም መጣ። በፊቴ ተመላለስ፣ ቃል ኪዳኔን ከአንተ ጋር አደርጋለሁ፣ እጅግ አበዛለሁ፣ ለብዙ አሕዛብም አባት ትሆናለህ። ከዛሬ ጀምሮ እንግዲህ ስምህ ይቀይርለታል። ስሙን አብርሃም አትባልም፣ ካሁን በኋላ አብርሃም ትሆናለህ። ምን ትሆናለህ እያለው የሕዝብ የአሕዛብ ሁሉ ምን ትሆናለህ? አባት ትሆናለህ። ስለዚህ ስለሆነ ምን እየተናገረ ነው ማለት ነው? እግዚአብሔር ከአብርሃም ስለሚወጣ ትውልድ ከአብርሃም ስለሚገኝ ሕዝብ እየተናገረ ነው። ስለዚህ አብርሃም ምኑ ነው ማለት ነው? የዛ ዘር መፍለቂያ ነው። የዛ ዘር ምንጭ ነው። የዛ ዘር ሁሉ አባት ነው ማለት ነው። አሁን አባት አደርጋለሁ አለ። አሁን አንድ ነገር አስባችኋል? ኦኬ አብርሃም ልጆች ወለደ ወይም ነገዱ በዛለት፣ የብዙ አሕዛብ አባት ሆነ። ምንድነው የተገባለት አብርሃም? ምንድነው ሰው የአብርሃም ትውልድ በመሆኑ ወይም የአብርሃም ልጅ በመሆኑ አብርሃም አባቱ በመሆኑ ምክንያት የሚያገኘው ነገር ምንድነው? ምንድነው ጥቅሙ? አሁን ከአብርሃም መወለድ አብርሃም አባት አለን ብሎ መጥራት ምንድነው ጥቅሙ? በመግቢያ ላይ እንደነገርኳችሁ እግዚአብሔር ለአብርሃም ምን ገብቷል? ቃል ኪዳን ገብቷል። ተስፋ ገብቷል። አንተ ለምን ትሆናለህ ብሎታል። ለበረከት ትሆናለህ ብሎታል። ስለዚህ ከአብርሃም የተወለደ ሁሉ ያንን ምን ያገኛል ማለት ነው? ያን በረከት ያገኛል ማለት ነው። ምክንያቱም ተስፋው ያለው በማን ዘር ነው? በአብርሃም ዘር ነው። የሰው ልጅ ሁሉ እኮ የጀመረው ከአብርሃም ይመስላል አይደል? ነጥሎ እግዚአብሔር ከወገኖቹ ከሌሎቹ ለይቶ ከአብርሃም ጋር ቃል ገባ። ኦኬ ሌላ ዘር ይኖራል፣ ሌላ ትውልድ ይኖራል። እግዚአብሔር ግን ከሌላው ጋር ምኑን አላደረገም? ቃል ኪዳኑን አላደረገም። ለዚህ ለተስፋው ለዚህ ለቃል ኪዳኑ እግዚአብሔር አብርሃምን እየመረጠው እና ከዛ በኋላ የሚናገረውን ትመለከቱታላችሁ። ሰዓታችን አረፍ እያልኩ ነው ማሳያችሁ። ምዕራፍ 9 ማለት ነው ምዕራፍ 17 ቁጥር 9 ላይ እዚሁ ላይ ዘፍጥረት ላይ 17:9 ላይ እግዚአብሔር አብርሃምን አለው፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ። አንተ ከአንተም በኋላ ዘርህ በትውልዳቸው በእኔና በአንተ መካከልም ከአንተም በኋላ በዘር መካከል የምትጠብቁት ቃል ኪዳኔ ይሄ ነው። ከእናንተ ወንድ ሁሉ ይገረዝ፣ የቁልፈታችሁንም ሥጋ ትገረዛላችሁ። በእኔና በእናንተ መካከል ላለውን ቃል ኪዳን ምን ይሆናል ይላል? ምልክት ይሆናል ይላል። እና እንደምታውቁት አብርሃም በዚህ ሰዓት እስማኤል የተባለውን ልጅ ከአጋር ወልዶ ነበር። እና ምዕራፉን ስታነቡት አብርሃም ምን አደረገ? ከአጋር የወለደውንም ልጅ ሌሎቹን ባሪያዎቹን ሁሉ ጨመረና ልክ በቃሉ እንደተነገረው እንዲገረዙ አደረጋቸው። ምን ማድረጉ ነው? ምን ማድረጉ ነው? ምክንያቱም ምን ነው ብሎታል? ቃል ኪዳኔ ነው። ለቃል ኪዳኔ ማሳያ እንዲሆን አንተም ቤተሰቦችህ ልጆችህ ሁሉ ምን ይላሉ ብሎታል። ስለዚህ የተገረዙት ሁሉ የምኑ ተካፋይ ሊሆኑ ነው? የቃል ኪዳኑ ተካፋይ ሊሆኑ ነው። ግን እኮ አንድ ነገር የተናገረ ነው። አብርሃም ማንን ወልዷል? ኖ ያኔ ይስሐቅ አልተወለደም። አብርሃም ማንን ወልዷል? እስማኤልን ወልዷል። ከምን እንደምታውቁት ከምን? ከአጋር። ግን አሁን ተገረዘ እስማኤል። ከአብርሃም ተወልዷል ማን? እስማኤል። እግዚአብሔር ደግሞ ምን ብሎታል? ዘርህን እንደ ምድር አሸዋ እንደዚህ አደርጋለሁ፣ በረከቴን በአንተና ከአንተም በኋላ ከምን ጋር አደርጋለሁ? ከዘርህ ጋር አደርጋለሁ ብሎታል። ስለዚህ አብርሃም እስማኤል የዚህ ቃል ኪዳን ተካፋይ ይሆናል ወይ ብሎ ጠየቀ። ሳራ ደግሞ በሌላ በኩል መጣችና እንደዚህ አለችው፣ ባሪያይቱ እኔ ልጅ ስለሌለኝ ምን አደረገችልኝ? አቀለለችኝ፣ ሳቀችብኝ። ስለዚህ ምን በልልኝ አለች፣ አስወጣልኝ። አብርሃም ደግሞ ምን ተገብቶለታል? ከሌላቸው አይደል ቃል ተገብቶለታል። ስለዚህ አሁን ጭንቁስ ገባ። እሱ አስወጣ ትለዋለች ከቤት። እግዚአብሔር ደግሞ ዘርን ሁሉ ምን አደርጋለሁ ብሎታል፣ እባርካለሁ
ብሎታል። የሚረግሙን እረግማለሁ፣ የሚመርቁን እመርቃለሁ ተብሏል። ስለዚህ አብርሃም አሁን በሁለት ነገር ውስጥ እያነከሰ ነው። እዚህ ቤቱ ሰላም የለውም፣ አስወጣልኝ፣ ምክንያቱም አቃላኛለች ትላለች። ባሪያይቱ ስላቃለለችኝ አስወጣልኝ ከነ ልጇ ትለዋለች። በዚህ በኩል ደግሞ ዘር ይበዛል ተብሏል አብርሃም እና 99 ዓመት ሆኖታል። ግን አብርሃም እስማኤል እንደምታውቁት እንግዲህ ከአብርሃም የተወለደ ነው እና ቁጥር 19 ላይ እግዚአብሔር እንደዚህ ይለዋል አብርሃም እግዚአብሔርን እስማኤል በፊትህ ቢኖር በወደድኩ ነበር አለ። አብርሃምም እግዚአብሔርን እስማኤል በፊትህ ቢኖር በወደድኩ ነበር አለ። እግዚአብሔርም አለ በእውነት ሚስት ሳራ ወንድ ልጅ ትወልድልሃለች፣ ስሙን ይስሐቅ ብለህ ትጠራዋለህ። ከእርሱ በኋላ ለዘሩ የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከእርሱ ጋር ምን እያለው ነው? እግዚአብሔር ከማን ጋር አላቆምም እያለው። ግን እኮ አብርሃም ማነው? እስማኤል እኮ በቤቱ የተወለደ ምንድን ነው? ልጅ ማለት እግዚአብሔርም አለው ስለ እስማኤል ሰምቼሃለሁ፣ እነሆ ባርኬዋለሁ፣ ፍሬያማም አደርገዋለሁ፣ እጅግም አበዛዋለሁ፣ 12 አለቆችንም ይወልዳል፣ ታላቅ ሕዝብም እንዲሆን አደርገዋለሁ። ቃል ኪዳኔን ግን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልደው ከይስሐቅ ጋር አቆማለሁ። ከማን ጋር አይደለም? ይባርከዋለሁ፣ እስማኤል ታላቅ ሕዝብ ይሆናል። ነገር ግን ቃል ኪዳኔ የሚያገኘው እሱን አይደለም፣ ከማን ጋር ነው? ስለዚህ ሌላ ቦታ ላይ ምን ይለዋል? አይዞ አትፍራ፣ አጋርንና ልጇን ከቤት ምን አርጋት ይለዋል? አስወጣት። ምን አይልህምና አይወርስምና ይለዋል። ምንም እንኳን እስማኤል ከአብርሃም የተወለደ ቢሆንም በሱ ቤት የተገኘ ቢሆንም ነገር ግን አሁን እግዚአብሔር ከምን ውጭ ያደረገው? ከኪዳኑ ውጭ ያደረገው፣ ከተስፋው ዘር ውጭ ያደረገው በሱ በኩል አይደለም የሚመጣው አለ። በሱ በኩል አይደለም ምኑ የሚገኘው፣ ተስፋው የሚገኘው በሱ በኩል አይደለም። ቃል ኪዳኔን ግን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልድልህ ከይስሐቅ ጋር አቆመዋለሁ። አይገርም? እግዚአብሔር ብቻ ስለዚህ ሁሉ የተለየ ምን አለ ማለት ሰው ከአብርሃም ቤት ውጪ በአብርሃም ቤት ሆኖ ከአብርሃም ልጆች መካከል እግዚአብሔር ምን እያደረገ ለይቷል። ኖ ትክክለኛው ዘር ተስፋው የሚገባበት ቃል ኪዳን የሚገባበት የሚመጣው በእስማኤል በኩል በአጋር በኩል አይደለም። በማን በኩል? አሮጊቷ ሳራ ምን ትልልሃለች? ልጅ ትወልድልሃለች። ያኔ ማለት ያን የገባውልን ተስፋ የሰጠውን ቃል ኪዳን ከማን ጋር አቆማለሁ? ካንተ ጋር እንዳቆም ከልጅ ጋር አቆማለሁ ይለዋል። አሜን አሜን። ዘፍጥረት 28 ላይ ሌላ ሰው ያሳያችሁ። እዛ እንደምታውቁት ይስሐቅ አብርሃም አንቀላፋ። እግዚአብሔር ለይስሐቅ መልሶ ቃል ገባለት፣ ከአባት ጋር እንደነበርኩ አሁን ደግሞ ካንተ ጋር እሆናለሁ አለ። ያዕቆብን ደግሞ ታገኛላችሁ። ይሁ በአብርሃም ቤት ሁለት ሰዎች ያገኘናል፣ እስማኤልንና ማንን? ይስሐቅን አገኘን። እግዚአብሔር ከእስማኤል ጋር ሳይሆን ከማን ጋር ነው? ከይስሐቅ ጋር ነው። አሁን ደግሞ ወደ ይስሐቅ ቤት ስትመጡ ደግሞ ሁለት ልጆች ታገኛላችሁ። ማና ማን? ያዕቆብና ኢሳው። ያዕቆብና ኢሳውን ታገኛላችሁ እና ምዕራፍ 28 ቁጥር 1 ላይ እንደዚህ ይላል፣ ይስሐቅ ያዕቆብን ጠራው፣ ባረከው። ማንን ጠራ? ያዕቆብን ጠራ፣ ባረከው። አሁን ደግሞ ኢሳውን አናገኝም። ኢሳው እንደምታውቁት ያው ታሪኩን ስለምታውቁ ቁጥር 13 ላይ እግዚአብሔር እንደዚህ ያለው ለይስሐቅ ለያዕቆብ እግዚአብሔርም በላይ ቆሞበት ነበር ይልና እንዲህም አለ፣ የአባትህ የአብርሃም አምላክ የአባትህ የአብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ። ይህችን አንተ የተኛህባትን ምድር ለአንተም ለዘርህም እሰጣለሁ። ዘርህ እንደ ምድር አሸዋ ይሆናል፣
እስከ ምዕራብና እስከ ምስራቅ እስከ ሰሜንና እስከ ደቡብ ትስፋፋለህ። የምድር አሕዛብ ሁሉ በአንተ በዘርህ ይባረካሉ። እነሆ እኔ ከአንተ ጋር ነኝ የሚለው ይህንን የተስፋ ቃል ለማን ሰምተናል? ለአብርሃም ሰምተናል። አሁን ለአብርሃም የገባውን የተስፋ ቃል እግዚአብሔር ወደ ማን አወረደው? ወደ ይስሐቅ አወረደው ነው አይደል? ለይስሐቅ ደግሞ የገባውን የተስፋ ቃል አሁን ለሌላ ሰው እያስተላለፈው ነው። ለማን? ለያዕቆብ። ይህንን ንግግር እግዚአብሔር ለኤሳው ሲናገረው አትሰሙ። የሆነ ዘር እያገኘን ነው። አብርሃም፣ ይስሐቅ፣ ያዕቆብ። ለምንድን ነው ግን ከአብርሃም ወደ ይስሐቅ የሄደው? የተስፋው ቃል የተገባው ተስፋ ለምንድን ነው ከአብርሃም ተነስቶ ወደ ይስሐቅ የሄደው? ለምንድን ነው? ለምንድን ነው ደግሞ እንደገና ከይስሐቅ ተነስቶ ወደ ማን ሄደው? ወደ ያዕቆብ ሄደው? ለምንድን ነው? ምክንያቱም በአብርሃም ዘመን ተስፋው ምን አላደረገም? አልተፈጸመም። ግን ተስፋው አልተፈጸመም። ስለዚህ አብርሃም ተስፋውን ሳያገኝ ምን አደረገ? አንቀላፋ። ግን እግዚአብሔር ሕያው ስለሆነ ለአብርሃም የገባውን የተስፋ ቃል ይዞ ወደ ልጁ መጣ፣ ወደ ይስሐቅ መጣ። ምክንያቱም ዘርህ ስላለ ይስሐቅ የማን ዘር ሆኗል? የአብርሃም ዘር ሆኗል። ስለዚህ ያንኑ ለአባቱ የገባለትን ተስፋ ይዞ መጣና የአባትህ የአብርሃም አምላክ እኔ ነኝ ይላል። ይስሐቅም የተገባለትን ተስፋ ሲፈልግ ኖረ ነው አይደል? ሲፈልግ ኖረ። እሱም አንቀላፋ፣ ወደ አባቶቹ ተከማቸ። ግን ወደ አባቶቹ ከመከማቸቱ በፊት ያዕቆብን ጠራውና በልጄ ልባርክህ። አሜን። በልጄ ልባርክህ። አሁን እግዚአብሔር ደግሞ ለያዕቆብ መጣና የአብርሃምና የይስሐቅ አምላክ ነኝ፣ ከእነርሱ ጋር እንደነበሩ ከአንተ ጋር እሆናለሁ፣ እነርሱን እንደባረኩ አንተ እባርካለሁ። የሚጣሉህን እጣላለሁ፣ የሚረግሙህን እረግማለሁ፣ የሚባርኩህን እባርካለሁ አለ። አሜን አሜን ነው። ደስ ያላችሁ ነው። ኢየሱስ ጌታ ነው። አንድ ክፍል ልጨምር። ሁለተኛ ሳሙኤል ላይ ደግሞ ሌላ ሰው ትመለከታላችሁ። ሁለተኛ ሳሙኤል ምዕራፍ 7 ላይ ዳዊትን እናገኛለን። ንጉሥ ዳዊትን ታገኙታላችሁ። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ እንደዚህ ይላል። ዳዊት እግዚአብሔር ንግስናውን ካጸናበት በኋላ ለእግዚአብሔር ቤት ሊሰራ ተነሳ። ለማን አምላክ? ለአብርሃም፣ ለይስሐቅ፣ ለያዕቆብ አምላክ ምን ሊሰራለት ተነሳ? ቤት ሊሰራለት ተነሳ። ግን ለዳዊት አባቶች እኮ እግዚአብሔር ምን እንደሚሰራላቸው ይነግራቸው ነበር ነው አይደለም? ቤት እንደሚሰራላቸው፣ ታላቅ ሕዝብ እንደሚያደርጋቸው አይደለም? ምድርን ሁሉ እንደሚወርሱ ምን ይላቸው ነበር? ዳዊት ተነሳና ዘራፋል፣ ለእግዚአብሔር ቤት ይሰራለታል። ለአባቶቹ ቤት እየሰራ ዳርቻቸውን እያሰፋ እንዳመጣቸው አልገባውም ማለት ነው። ዳዊት ተነሳና ቤት እሰራልሃለሁ አለ። ግን እግዚአብሔር ምን ይለዋል? አንተ ቤት ምን አትልልኝ? አትሰራልኝም። ቤት እሰራልሃለሁ ባለው ጊዜ እንደዚህ ይላል። እግዚአብሔር ደግሞ ቤት እሰራልሃለሁ ብሎ ይነግርሃል። እድሜህም በተፈጸመ ጊዜ ከአባቶች ጋር ባንቀላፋ ጊዜ ከወገብህ የሚወጣውን ዘርህን ከአንተ በኋላ አስነሳለሁ፣ መንግስቱንም አጸናለሁ። እርሱ ለስሜ ቤት ይሰራል፣ የመንግስቱን ዙፋን ለዘላለም አጸናለሁ። እኔም አባት ሆነዋለሁ፣ እርሱም ልጅ ይሆነኛል። ክፉ ነገር ቢያደርግ ሰው በሚቀጣበት በትርና በሰው ልጆች መቀጫ እገስጸዋለሁ። ከፊቴም ከጣልኩት ከሳኦል እንዳራቅሁ ምሕረቴን ከእርሱ አላርቅም። ቤትህና መንግስትህን በፊቴ ለዘላለም ይጠነክራል፣ ዙፋንህ ለዘላለም ይጸናል። እንደዚህ ቃል ሁሉ እንደዚህም ራእይ ሁሉ ናታን ለዳዊት ነገረው። አሁንም ዳዊት ምን ትላለህ እያለው ነው? ምን ትላለህ እያለው ነው? ታንቀላፋለህ አይደል? ቁጥር 12 ላይ እድሜ በተፈጸመ ጊዜ ይለዋል። ከአባቶች ጋር ምን ባንቀላፋ ጊዜ ነገሩ ከማን ጋር አይቆምም? ነገሩ ከማን ጋር አይሞትም? ከአንተ ጋር አይሞትም። ነገሩ ከአንተ ጋር
ጌታ ነው። እስከ አንተ ድረስ የደረሰው ያ የተስፋ ቃል ያ ኪዳን ካንተ ጋር አንተ ወደ መቃብር ስትወርድ አብሮ ምን አይወርድም። ምን ይሆናል ግን? ከወገብህ ኢየሱስ ጌታ ነው። ከወገብህ ምን አደርጋለሁ? የሚወጣውን ዘርህን ከአንተ በኋላ አስነሳለሁ። ብዙ ትውልዶች አልፈዋል፣ ከአብርሃም እስከ ማን እስከ ዳዊት። ግን ያላለፈውን ነገር ተመልከቱ፣ ፍጻሜ ያላገኘውን ነገር ተመልከቱ። ምኑ? ተስፋው። አንተ ትሞታለህ፣ ታንቀላፋለህ፣ ግን መንግስት ግን ከአንተ ጋር አይሞትም፣ ከአንተ ጋር አይወድቅም። ዙፋንህን ለማን እሰጣለሁ? ከወገብህ ለሚወጣ። ዳዊትንም ተመልከቱ። ዳዊት ስትሉ ብዙ ልጆችን ታገኛላችሁ። ግን እግዚአብሔር አሁንም ከዳዊት ወገብ ለወጡት ለሁሉም አይደለም ይህን ቃል የነገራቸው ወይም ይህን የተስፋ ቃል የሰጣቸው። ከዳዊት ልጆች መካከል እግዚአብሔር ሰለሞን የሚባለውን ሲያስነሳ ሲመርጥ ትመለከቱታላችሁ። ነው አይደለም? ነገሥት ላይ እንደዚህ ይላል ሰለሞን አንደኛ ነገሥት ምዕራፍ 3:6 ላይ አንደኛ ነገሥት ምዕራፍ 3:6 ላይ ሰለሞን ያን ቤት ሰራ። ያን ቤት ሊሰራ ተነሳ። እግዚአብሔር አንተ ነህ ቤቴን የምትሰራ። ስለዚህ ሰለሞን ተነሳ ቤቱን ሊሰራ። ሰለሞንም አለ ይላል እርሱ በፊትህ በእውነትና በጽድቅ በልብም ቅንነት ካንተ ጋር እንደሄደ ማን ነው? ማን? ዳዊት። አሁን አባቱን እያመጣ ለምንድን ነው አባቱን የሚያነሳው? ምክንያቱም እግዚአብሔር ከዳዊት ጋር ምን ገብቶ ነበር? ቃል ኪዳን ገብቶ ነበረ። ስለዚህ ዳዊት ሲጸልይ እንደዚህ ያለ እርሱ በፊትህ በእውነትና በጽድቅ በልብም ቅንነት ካንተ ጋር እንደሄደ ከባሪያ ከአባቴ ከዳዊት ጋር ታላቅ ቸርነት አድርገሃል። ዛሬ እንደሆነም በዙፋኑ ላይ የሚቀመጥ ልጅ ሰጥተህ ታላቁን ቸርነትህን አሳይተህለታል። አሁንም አቤቱ አምላኬ ሆይ እኔን ባሪያህን በአባቴ በዳዊት ፋንታ አንግሰኸኛል። እኔም መውጫና መግቢያን የማላውቅ ታናሽ ብላቴና ነኝ። ባሪያ ያለው አንተ በመረጥከው ሕዝብ ስለ ብዛቱ የሚቆጠርና ይመጠን ዘንድ በማይቻል በታላቅ ሕዝብ መካከል ነው። ስለዚህ በሕዝብ ላይ መፍረድ ይችል ዘንድ መልካሙንና ክፉን ይለይ ዘንድ ለባሪያ አስተዋይ ልቦና ስጠው። አለዚያማ በዚህ በታላቅ ሕዝብ ላይ ይፈርድ ዘንድ ማን ይችላል? ሰለሞን ነው። አባቱ ምን እንዳለ ትዝ ይላችኋል? እግዚአብሔር ከምን ላይ አነሳኛል? ከትቢያ ላይ አይደለም ያመጣው። ከትቢያ ላይ አንስቶኝ ራሴን በምን ቀባኝ? በዘይት ቀባኝ አለ ይዘምራል። አሁን ልጁ ደግሞ እኔ ማን ነኝ ለዚህ ያደረስከኝ? እኔ ታናሽ ነኝ፣ አንተ ግን ምን አደረከኝ? እዩ። ሰለሞን ለንግስና የተዘጋጀ ሰው አልነበረም ማለት ነው። ነው አይደል? እኔ ምንድን ነኝ ይላል። እኔን ባሪያህን በአባቴ ፋንታ አንግሰኛል። እኔ መውጫውንና መግቢያውን ምንም ማለት ነው የማላውቅ ነኝ። ግን ይህን የተስፋውን ቃል ወይም ኪዳኑን እየተከተላችሁ ከመጣችሁ የሰለሞን ምንነት ለዚህ ምንም አያደርግም። ኢየሱስ ጌታ ነው። የሚያስፈልገው ምንም መሆኑ ብቻ ነው። በዛው በተስፋው ዘር ምን ማድረጉ ብቻ ነው፣ መምጣቱ ብቻ ነው። ምክንያቱም ይሄ እየሆነ ያለው በሰው አቅም፣ በሰው ጉልበት፣ በሰው ብቃት፣ በሰው ብቁ ሆኖ መገኘት አይደለም። በምንድን ነው? በእግዚአብሔር ምርጫ ነው። ኢየሱስ ጌታ ነው አይደል? በማን ምርጫ ነው? በእግዚአብሔር ምርጫ ነው። እንደምታውቁት ሰለሞን ተነሳ፣ ቤቱን ሰራ፣ ነገሰ። ዙፋንን ለስንት አደረገዋለሁ ተባለ? ዙፋንህን ለዘላለም አይደል? በዳዊት ዙፋን ላይ ምን ብለኸኛል? አስቀምጠኛል፣ አንግሰኛል። እግዚአብሔር እኮ ለዳዊት ሲነግረው መንግስትህን ለምን አደርግልሃለሁ ነው ያለው። ለዘላለም አይደለም። ዙፋንህን ምን አደርገዋለሁ? አጸናዋለሁ። ከወገብ የሚወጣው ልጅ በዙፋን ላይ ይቀመጣል። አንተ ብታንቀላፋም ዙፋንህ መንግስት ለዘላለም ይሆናል ያለው። ግን ሰለሞን ታስታውሳላችሁ? ሰለሞን ከነገሰ በኋላ የእስራኤል መንግስት ለሁለት ተከፈለ። ለሁለት ሮብዓምና ኢዮርብዓም የሚባሉ የሰለሞን ልጆች ተጣልተው የእስራኤል መንግስት ለሁለት ተከፈለ። ቤቴ የጸሎት ቤት ትባላለች ብሎ ያ እግዚአብሔር የመረቀው ቤት ፈረሰ።
ዙፋኑ ተገረሰሰ። ታዲያ እግዚአብሔር ዋሸ? ተስፋው ምን ማለት የገባላቸው ተስፋ። ስለዚህ አብርሃም የይስሐቅን የያዕቆብ አምላክ የእስራኤልን መንግስት ዘላለማዊ እንደሚያደርግ የሚያውቁ ሁሉ አንድ ነገር ተስፋ እያደረጉ ይጸልዩ ነበር፣ ይጠብቁ ነበር። ነቢያቱን ትንቢት ይናገሩ ነበር። እግዚአብሔር የእስራኤልን መንግስት ምን ያደርጋል? ይገሩኛ ይመልሳል። ግን በሰለሞን አልተቻለም። በሰለሞን ልጆች ጭራሽ መንግስቱ ለሁለት ተከፈለች። ከዛ በኋላ ባቢሎን መጡ፣ ቤቱን ወረሱት፣ አፈረሱት፣ ከተማይቱን እንዳልነበረች አደረጓት። ህዝቡ እንደገና ወደ ጨለማ ገባ። ህዝቡ እንደገና በጨለማ ውስጥ ሆነ። ግን ሁሉ ምን ያደርግ ነበር? ያን ተስፋ ይፈልጉ ነበር። ምን አድርገው ነው እግዚአብሔር ታላቅ ህዝብ አድርጎ የመረጠን? እንዴት ተሆነ? ቅድም ዳንኤል ሲናገር ነበር፣ በጨለማ ለሄደ ህዝብ ምን ሆነ? ያ ጨለማ ሆነባቸው። ብርሃንን ያውቅ የነበረ ህዝብ ግን በጨለማ ተያዘ። አሕዛብ ተነስተው ገዙት። ምን ትሆናለህ የተባለ ህዝብ፣ ለበረከቱ የተባለ ህዝብ፣ የሚረግሙን ረግማለሁ የተባለ ህዝብ እንደ በለዓም እየተነሱ ቀደዱበት አይደል? ሂድ ባርክ ሲላቸው እየረገሙ ተመለሱ። ለምን ያዝ ተተወል? መጽሐፉ እንደዚህ ላቸዋል። ደስ ይለኛል። ኢሳያስን በተለይ ስታነቡት ይህንን የነበሩበትን ሁኔታ እንድትመለከቱ ያደርጋቸዋል። ምዕራፍ 41 ላይ ያለውን አንድ ክፍል ቁጥር 8 ላይ ትንቢተ ኢሳያስ ምዕራፍ 41 ቁጥር 8 ባሪያዬ እስራኤል፣ የመረጥሁ ያዕቆብ፣ የወዳጄ የአብርሃም ዘር ሆይ አንተ ከምድር ዳርቻ ያስኩ ከማዕዘኗም የጠራሁና አንተ ባሪያዬ ነህ፣ መርጬሃለሁ አልጥልህም ያልኩህ ሆይ እኔ ከአንተ ጋር ነኝና አትፍራ። እኔ አምላክህ ነኝና አትደንግጥ። አበረታሃለሁ፣ ረዳህም አለሁ፣ በጽድቄም ቀኝ ደግፌ እይዝሃለሁ። እነሆ የሚቆጡ ሁሉ ያፍራሉ፣ ይዋረዱማል፣ የሚከራከሩ እንዳልነበሩ ይሆናሉ፣ ይጠፋሉ። የሚጣሉህንም ትሻቸዋለህ፣ አታገኛቸውም፣ የሚዋጉህም እንዳልነበሩና እንደምናምን ይሆናሉ። እኔ አምላክ እግዚአብሔር አትፍራ፣ እረዳሃለሁ ብዬ ቀኝን እይዛለሁና። አንተ ትል ያዕቆብ፣ የእስራኤል ሰዎች ሆይ አትፍሩ፣ እረዳሃለሁ ይላል እግዚአብሔር። የሚቤዥህ የእስራኤል ቅዱስ ነው። እነሆ እንደተሳለች እንደ አዲስ ባለጥርስ ማሄጃ አደርግሃለሁ። ተራሮችንም ታሄዳለህ፣ ታደቅቃቸውም አለህ። ኮረብቶችንም እንደ ገለባ ታደርጋቸዋለህ፣ ታበጥራቸዋለህ። ነፋስም ይጠርጋቸዋል፣ አውሎ ነፋስም ይበትናቸዋል። አንተም በእግዚአብሔር ደስ ይልሃል፣ በእስራኤል ቅዱስም ትመካለህ። እንዴት የሚያውቅ ነገር ነው። ግን እኮ የነበሩበት ይህን የሚናገር አይደለም። እግዚአብሔር ትቶናል እያሉ የሚጮሁበት ዘመን ነው። የሚያለቅሱበት ዘመን ነው። የእስራኤል መንግስት የፈረሰበት፣ ቅጥሯ ሁሉ የተናደበት፣ ባድማ የሆነችበት ጊዜ ነው። ጨለማ ነው፣ ድቅድቅ ጨለማ ነው። ግን እግዚአብሔር በዛ ጨለማ ውስጥ ብርሃን አለው። አሜን አሜን። ምክንያቱም ለአብርሃም እግዚአብሔር የተስፋውን ቃል ሲገባ በአብርሃም ታምኖ አልነበረም። በማን ታምኖ? በራሱ ታምኖ ነው። አሁንም የእነሱ ሁኔታ ያውቃል። ግን እግዚአብሔር በእነርሱ ሁኔታ አይደለም የሚሰራው። በማን ሁኔታ ነው የሚሰራው? በራሱ ሁኔታ ነው የሚሰራው። አሜን ነው። በራሱ ሁኔታ ነው የሚሰራው እና ይህን ትንቢት ከተናገረላቸው በኋላ አንድ ክፍል ታያላቸው። የማቴዎስ ወንጌል ላይ ሂዱና ማቴዎስ ወንጌል ምዕራፍ 1 ላይ ማቴዎስ ወንጌሉ ሲጀምር የሚናገረው ነገር አለ አይደል? ምዕራፍ 1 ቁጥር 1 ላይ እንደዚህ ይላል ማቴዎስ የዳዊት አሜን ይሄ የምለው ነገር የገባው ሰው ቢኖር አንድ ሰው ቢኖር የማን ልጅ አለ? የዳዊት ልጅ። ለምንድን ነው ዳዊትን ያነሳው? እንደገና ደግሞ የዳዊት ልጅ ብሎ አይደለም ያቆመው። የማን ልጅ ይላል? የአብርሃም ልጅ። ለምንድን ነው ሌሎቹን ያልጠቀሰው? የዳዊት ልጅ፣ የአብርሃም ልጅ፣ የማን? የኢየሱስ ክርስቶስ የትውልድ መጽሐፍ። የማን ልጅ? ትዝ ይላችኋል። አይነ ስውሩ ኢየሱስ ያልፋል። በዚህ ጋር ኢየሱስ እየሄደ ነው። እየጮኸ ምን አለ? የዳዊት ልጅ ሆይ ማረኝ ትባላሉት። ኖ ዝም አልልም አለ። እንደውም ምን ብሎ ጮኸ ይላል? አብዝቶ ጮኸ።
የማን ልጅ አለ? ከሌላ አጥቷል። የዳዊት ልጅ እየጠራ ምንም የማን ልጅ አለ? የዳዊት ልጅ የአብርሃም ልጅ የማን ታዲያ? ስለዚህ አሁን መጽሐፉ የሆነ ዘር ያመጣ ነው ማለት የሆነ ደግሞ ልጅ መጣ። የማን ልጅ የሚባል? የአብርሃም ልጅ የዳዊት ልጅ። እየፈለግን እኮ ነው። እነሱ እኮ ጠፍቶባቸዋል። ይሄ የማን ልጅ? የአብርሃም ልጅ ጠፍቶባቸዋል። የዳዊት ልጅ ጠፍቶባቸዋል። ምኑ አለ ከኔ ጋር የሚል ያ ተስፋው ቃል ከኔ ጋር አለ። እግዚአብሔር ከአባቶቼ ጋር እንደነበረ ዛሬ ደግሞ ከማን ጋር አለ የሚል ከኔ ጋር አለ የሚል ያ ሰው ያ ትውልድ ደግሞ እየፈለጉ ነው። እና እግዚአብሔር አሁን ማቴዎስ ወንጌል ላይ ምን አለ? የአብርሃም ልጅ የዳዊት ልጅ ደግሞ እንዴት እኮ ኢየሱስን የአብርሃም ልጅ እንደሚያደርገው ወይም የማን ነው የዳዊት ልጅ እንደሚያደርገው ተመልከቱ። እዚሁ ላይ ቁጥር 16 የሚገርም ሰው ነው ጠርቶ የዳዊት ልጅ ነገሩ መንፈሳዊ እንደሆነ እንድትረዱ ዘንድ ይሄን ማለት ነው። ቁጥር 11 ላይ እዚሁ ማቴዎስ ወንጌል ምዕራፍ 1 ቁጥር 11 ላይ ቁጥር 16 ጀምሮ ላንብበው የምፈልጋት ኃይለ ቃል እዛ ጋር ስለሆነ ቁጥር 16 ላይ እንደዚህ ይላል። ማታንም ያዕቆብን ወለደ። አሁን የሆነ ሰው እየተወለደ ማን ነው የሚባል? ያዕቆብ አይደል? ያዕቆብን ወለደ። እሺ ያዕቆብን ያዙልኝ። ያዕቆብም ክርስቶስ የተባለው ኢየሱስን የወለደች የማርያምን እጮኛ ማንን ወለደ? ዮሴፍን ወለደ። እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊት እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ 14 ትውልድ ነው ይልና ቁጥር 20 ላይ አሁን እንደምታውቁት እንግዲህ ማርያም መጸነሷን ማን ያወቀ? ዮሴፍ አወቀ አይደል? እና በስውር ምን ሊላት ፈለገ? ሊተዋት ፈለገ። ምን አላለም ማለት ነው? ዮሴፍ አልተረዳም ማለት አላወቀም ማለት ነው። ግን እኮ የማን ትውልድ ነው? የአብርሃም ትውልድ እኮ ማለት ምክንያቱም የአብርሃምን ትውልድ እኮ ነው የሚነግረን። ቁጥር 2 ላይ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ። አሁን ያዘር እንዴት እየመጣ እንደሆነ እየነገረን ነው። ቁጥር 16 ላይ ሲደርስ ያዕቆብን ክርስቶስ የተባለውን ኢየሱስን የወለደች የማርያምን እጮኛ ዮሴፍን ወለደ። አሁን ዮሴፍ የማን ዘሩ ስም ማለት ነው? የማን ዘሩ ስም ማለት ነው? የዳዊት የአብርሃም አይደለም። ቁጥር 2 ላይ አብርሃም ይስሐቅን ወለደ። እኔ ወለደ የሚለውን እንዳላደክማችሁ ብዬ ነው ቁጥር 16 ላይ ዘልዬ ሄድኩት። ያዕቆብን ማን አለው? የማን አባት ነው ያዕቆብ ማለት ነው? የዮሴፍ አባት ነው ማለት ነው። እዛ ዘራረው ነው። ግን ዮሴፍ ምንም እንኳን የማን ዘር ቢሆን የዳዊት ዘር፣ የያዕቆብ ዘር፣ የአብርሃም ዘር ቢሆንም አጠገቡ ያለችው ማርያም ከማን እንደጸነሰች ምን አላለ? ስለዚህ ምን አረጋለ? በስውር ሊተዋት ሲያስብ መልአኩ መጣና እንደዚያ ነው አይደለ? ቁጥር 20 የጌታ መልአክ በህልም ታየው እንዲህ አለ የዳዊት ልጅ ማን? ዮሴፍ ሆይ። የማን ልጅ አለ? የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ይህን የሚነግረው ለዳዊት ልጅ ነው። ኢየሱስ የዮሴፍ ልጅ ነው ነው። ግን እኮ ዮሴፍ በማን በኩል ተጠራ? አሁን እኮ ኢየሱስ ከዳዊት ወገን መሆኑን የምንቆጥረው ከአብርሃም ዘር መሆኑን የምንቆጥረው በማን በኩል ነው? በዮሴፍ በኩል ነው አይደለም? ግን ዮሴፍ ማርያምን አውቆ አይደለም ማን የተወለደው? ኢየሱስ የተወለደው። ዮሴፍም ያን እንዳልሆነ ስላወቀ እኮ ነው ምን ሊላት ያሰበው? ሊተዋት ያሰበው። ግን እግዚአብሔር መልአኩ መጣና ምን አለው?
ከአንተ እንደውም የሚያነሳለትን ተመልከቱ። ያዕቆብ ልጅ አላለም። የዮሴፍ የቅርብ አባቱ ማን ነው? ዮሴፍን ሄዳችሁ ላስት ኔም ምናምን ብትሉት ማን ነው የሚለው? ያዕቆብ ነው የሚለው። ግን መልአኩ መጣና ምን አለው? የዳዊት ልጅ ሆይ አለው። ለምንድን ነው የዳዊት ልጅ ሆይ አለው? ለምንድን ነው የዳዊት ልጅ ሆይ አለው? ለምንድን ነው የያዕቆብ ልጅ አላለም? ከዚህ በኋላ የሚተወው ይመስላችኋል? የሚተዋት ይመስላችኋል? ማርያም ዮሴፍ ግብፅ ሲሄዱ ማን ነበር? ዮሴፍ ነው። ከዛ በኋላ ምን አላለ? ለምን? ከእሷ የተወለደው ማን እንደሆነ ተረድቶ ነው። ህዝቡን ከኃጢአታቸው ያድናቸዋል፣ ስሙን ኢየሱስ ስለዋል አይደል? ዮሴፍን ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገ። አሁን ጥያቄውን ምን አደረገ? አንሳ። ይሄ ማርያም የምትወልደው ወይ ማርያም ያረገዘችው የዳዊት ልጅ እንደሆነ ዮሴፍ አሁን ገብቶታል። የአብርሃም ልጅ እንደሆነ ምኑ የመጣበት እንደሆነ የተስፋ ቃሉ ምክንያቱም ይጠብቁ ነበር ብለናል። የእስራኤልን መንግስት እግዚአብሔር እንዲመልስ እየጠበቁ ነበር እኮ አይደል? ስለዚህ ያ የሚመለስበት ትውልድ እንደሆነ ምን ያደርግ ነበር ማለት ነው? ይጠባበቁ ነበር። አንድ ሁለት ክፍል ሊጨምርላችሁ የሉቃስ ወንጌል ምዕራፍ 24 ቁጥር 21 ላይ መነሻ ላይ ያነሷቸው እነዛ ሁለት የኤማሁስ መንገደኞች ስለሞተው ስለተሰቀለው ኢየሱስ እርስ በርስ እየተነጋገሩ ሲሄዱ አንድ ሰው በመካከላቸው ተገኘና ምንድነው የምታወሩት? ስለምንድነው የምትነጋገሩት አላቸው። ምንድን ነበር ያሉት? እኛስ እስራኤልን የሚቤዥ እርሱ መስሎን ነበረ፣ ግን ምን ሆነ? ሞተ። የሆነ የሚጠብቁት ነገር ነበር ማለት ነው አይደለም? እስራኤልን ምን ያደርጋል? ይቤዣል። ምክንያቱም የማን ልጅ ስለሆነ? የዳዊት ልጅ ስለሆነ እግዚአብሔር ንግስናን በማን በኩል ያደርጋል? በእሱ በኩል ያደርጋል። የአብርሃም ልጅ ስለሆነ የአብርሃም ወገን ስለሆነ በረከትን በማን በኩል ያደርጋል? ዮሴፍ ፈርጣማ የሆነች እስራኤልን መልሶ ምን ያደርጋል? ይገነባል። ምክንያቱም የሚጣሉህን ምን አደርጋቸዋለሁ ብሎታል፣ እጣላቸዋለሁ ብሎታል። እና ተስፋ ቆረጡኛ እኮ እነዚህ መስሎን ነበረ። እንደውም የሐዋርያት ሥራ ምዕራፍ 1 ላይ ስታነቡ ከተነሳ በኋላ እንኳን ትንሣኤ ከሆነለት ከተነሳ በኋላ እንኳን አግኝተውት የጠየቁት የመጀመሪያው ጥያቄ ይሄ ነው። ጌታ ሆይ ለእስራኤል መንግስትን መቼ ትመልሳለህ ይሉታል። ምክንያቱም እሱ የእስራኤልን የሚመልስ ነው። አቤት እንግዲህ ዛሬ ቀን እዚህ ጋር ለሁላችንም እንትን ያገኘ ይመስላል። ጭላንጭል ብትሆን የሆነች የበራችን ነገር ያለች ይመስለኛል። እንግዲህ እናንተ ደግሞ ገብታችሁ ትቆፍራላችሁ። እግዚአብሔር ጉድጓዳችሁን ያሰፋዋል። አሜን። ፍለጋችሁን ምን ያደርገዋል? ሙሉ ያደርገዋል። ተነስተን እንጸልይ።